ሰላም እንደምን አላችሁ ውድ የኦሞዳር ቲዩብ ተከታታዮቻችን፣ ዛሬም እንግዲህ በሌላ በአዲስ መረጃ ተመልሰናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ከዚህም በተጨማሪ እንግዲህ ቪዲዮን ስትጀምሩ ላይክ ማድረጋችሁንና ያላችሁን ሀሳብ አስተያየት በኮመንት መስጫ ሳጥን ላይ ማስቀመጣችሁን እንዳትረሱ። ወደ መረጃዎች አልፋለሁ። እንግዲህ ሰሞኑን በተለያዩ ሶሻል ሚዲያዎች ላይ መነጋገሪያ የሆነ እንዲሁም በሀገራችን ለሶስተኛ ጊዜ የተከናወነ በጂ ፓወር አዘጋጅነት የቀረበ አንድ ኢቨንት ነበር። እሱም ያው ቲክቶክ ክሬቲቭ አዋርድ ነው። በዕለቱ እንግዲህ የተለያዩ ሽልማቶችን ቲክቶከሮች ተሸልማሉ፣ በበርካታ ዘርፎች ተሸልመዋሉ ማለት ነው። ይህም እንግዲህ ቲክቶከሮች ወይንም ክሬተር የሆኑ የተለያዩ ነገሮችን የሚሰሩ ሰዎችን ለማበረታታት በሚል የተዘጋጀ ኢቨንት ነበር። በሀገራችን እንግዲህ ይህ ኢቨንት ከተጀመረ ሶስተኛ ጊዜ መሆኑ ይታወቃል። በዛሬው ወይንም በሶስተኛው ጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ የተለያዩ ነገሮችን ስንመለከት ነበር። እንግዲህ ከነዚህ መካከል አንዱ ያው የቲክቶከሮች አለባበስ፣ እዛ ቦታ ላይ ሲገኙ የለበሱት አለባበስ በስፋት በሶሻል ሚዲያ መነጋገሪያ ሆኖ ነበር። ጉዳዩን በተመለከተ የኢትዮጵያ ፌዴራል ፖሊስ ዛሬ ጠዋት መግለጫ አውጥቷል። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሶ በአደባባይና በቴሌቪዥን ቀጥታ ስርጭት ላይ ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ እያደረገ መሆኑን ነው ያስታወቀው። የኢትዮጵያ ፌዴራል ፖሊስ እንግዲህ ባወጣው መግለጫ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ላይ ለሕዝብ የተላለፉ ወይንም የታዩ ተጠርጣሪዎችን ነው ከነግብረ አበሮቹ በቁጥጥር ስር አውሎ ምርመራ እያደረገ መሆኑን ያስታወቀው። የኢትዮጵያ ፌዴራል ፖሊስ እንግዲህ በሀገራችን በአዲስ አበባ ከተማ በተካሄደው ሶስተኛው ዙር የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለውን አስነዋሪ የተባለውን አለባበስ ለብሶ በአደባባይና በቴሌቪዥን ቀጥታ ስርጭት ላይ የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎችንም ጭምር ነው ይዞ ምርመራ ማድረግ የጀመረው። ከነዚህ መካከል እንግዲህ ወንጌላዊት ገብረ እንድሪያስ በርሄ የተባለች ወይንም በቲክቶክ ስሟ ኢቫን በመባል የምትታወቀው አንዷ ነች። አንዱ ቲክቶከር ደግሞ ጃኒ ወይንም ዩቲዩበርም ቲክቶከርም ነው፣ ጃኒ በመባል ይታወቃል። ዮሐንስ መኮንን ከነግብረ አበሮቹ ወይንም በረከት ጸጋዬ ጂፋር፣ በሶስተኛነት ደግሞ መቅደስ ደረጀ መንግስቱ እንዲሁም ደግሞ ግሩም ገዛኸኝ የተባሉ ተጠርጣሪዎችን ነው ይዞ ምርመራ እያደረገ መሆኑን ያስታወቀው። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ እንዲያስከትሉ ያደረጉት ተጠርጣሪዎች ላይ የህግ ተጠያቂነት ለማረጋገጥ የጀመረውን የምርመራ ስራ አጠናክሮ እንደሚቀጥል ያስታወቀው። እንግዲህ እነዚህ ቲክቶከሮች ከዝግጅቱ በኋላ የለበሱት አለባበስን አይቶ በርካታ ሰዎች ትችትን ሲያቀርቡ ነበር በእነዚህ ቲክቶከሮች ላይ። እነሱም ያንን ትችት ሲመለከቱ ግብረ መልስ ከመስጠት አልተቆጠቡም፣ ሰጥተዋል። የራሳቸውን ማስተባበያ ለመስጠት ሞክረዋል። እንግዲህ ያቀረቡትም አለባበሳችን እንደዚህ ነው፣ ይሄን ሪፍሌክት ለማድረግ ነው የሚል ማስተባበያ ሰጥተው ነበር። ነገር ግን ሀሳባቸው ተቀባይነት ያገኘ አይመስልም በፌዴራል ፖሊስ ዘንድ። ዛሬ በጠዋት የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ ነው እንግዲህ እነዚህን ተጠርጣሪዎች ይዞ ቁጥጥር ስር አውለው ምርመራ እያደረገ መሆኑን ያጋራው የኢትዮጵያ ፌዴራል ፖሊስ። እንግዲህ በቀጣይ ምን ይፈጠር ይሁን የሚለውን ተከታትዬ የማቀርብላችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሀሳባችሁን አስተያየታችሁን ደግሞ ማጋራቱን እንዳትረሱ። ቪዲዮን ከወደዳችሁ ላይክ ማድረጋችሁንም እንዳትዘነጉ። መልካም ቀን። ሰላም ቲክቶክ፣ እንዴት ናችሁ? የ2025 ቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። እኔን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ አደግኩት፣ እነ ክሪስ ብራውን፣ በቃ ብዙ ዳንሰኞችን እያየሁ አደግኩ። ከ2 ዓመት በፊት ቲክቶክ ላይ ፒን አረጋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል።
ፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዴ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሐሳብ አልነበረም ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጣው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል። ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ግብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ግብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስደው አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ እኔ ምንም ተልእኮ የለኝም። ድጋሚ ግብረ ሰዶምን እቃወማለሁ እስከመጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮመንታችሁን፣ ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዚህ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁኝ ሰዎች አሉ፣ የሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ። እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ፣ አከብራችኋለሁ።